ሰላም ሰላም እንዴት ናችሁ? ይህ ግሬድ 9 ማቴማቲክስ የምዕራፍ 5 የመጀመሪያ ቪዲዮአችን ነው። በዚህ ቪዲዮአችን እንግዲህ የምናየው በዋናነት ምንድነው ትሪጎኖሜትሪክ ፋንክሽኖች እናያለን ወይም ደግሞ ኢንትሮዳክሽን ቱ ትሪጎኖሜትሪ እናያለን። ኦኬ ዩኒት 5 ምንድነው ኢንትሮዳክሽን ቱ ትሪጎኖሜትሪ። ኦኬ ትሪጎኖሜትሪ ይሄ እንግዲህ እስከ ዛሬ እስከ ግሬድ 9 ድረስ ከዚህ በፊት ያልተማራችሁት አዲስ ሀሳብ ነው ማለት ነው። ትሪጎኖሜትሪ ምንድን ነው የሚለውን ዘርዘር አድርገን በደንብ እንመለከታለን ማለት ነው። ሌትስ ስታርት ባይ ዲፋይኒንግ ዘ ተርም ትሪጎኖሜትሪ። መጀመሪያ ትሪጎኖሜትሪ ምንድን ነው የሚለውን ሀሳብ ወይም ጥያቄ እንመልሳለን። ዋት ኢዝ ትሪጎኖሜትሪ? ኦኬ ዋት ኢዝ ትሪጎኖሜትሪ በሂሳብ ውስጥ እንግዲህ ትልቅ ቦታ ያለው ሀሳብ ነው። ትሪጎኖሜትሪ ምንድን ነው የሚለውን ጥያቄ በመመለስ እንጀምራለን ማለት ነው። ትሪጎኖሜትሪን እንግዲህ ምንነቱን ለመረዳት መጀመሪያ ስለ ትሪያንግል እናጠናለን ወይም ደግሞ እናስታውሳለን ማለት ነው። መጀመሪያ ትሪያንግል ምንድን ነው? ከዚህ በፊት እንግዲህ ትሪያንግሎችን ወይም ደግሞ ጎነ ሶስት የሚባሉትን አይታችኋል። ኦኬ ጎነ ሶስት ወይም ደግሞ ትሪያንግል የሚባሉትን ምስሎች እንግዲህ በተለያየ መልኩ አጥንታችኋል ማለት ነው። እሱን ነው የምናስታውሰው። ከዚህ በፊት እንግዲህ ትሪያንግሎችን ወይም ጎነ ሶስቶችን በሁለት ከፍለን ክላሲፋይ እናደርጋቸዋለን። ኦኬ ክላሲፊኬሽን ኦፍ ትሪያንግልስ ከዚህ በፊት እንመድባቸው ነበር። በተለያየ ካታጎሪ ወይም በተለያየ ምድብ እንመድባቸው ነበር ትሪያንግሎቹን። ክላሲፊኬሽን ወይም ደግሞ ምደባ በምንሰራበት ሰዓት እንግዲህ ሁለት ነገሮችን መሰረት አድርገን ነው የምንሰራው ከዚህ በፊት። አንደኛው ቤዝድ ኦን ዜር ሳይድስ፣ ኦኬ ዜር ሳይድስ። ከእንደገና ደግሞ ሁለተኛው ቤዝድ ኦን ዜር አንግልስ፣ ኦኬ ዜር አንግልስ። ከዚህ በፊት ትሪያንግሎችን በምናጠናበት ሰዓት እንግዲህ አንግሎቻቸውን መሰረት አድርገን እና ሳይዶቻቸውን ወይም ደግሞ ጎኖቻቸውን መሰረት አድርገን እንከፍላቸው ነበር። ኦኬ ለምሳሌ ቤዝድ ኦን ዜር ሳይድስ ስንከፍላቸው ለምሳሌ የተለያዩ ትሪያንግሎች አሉ። አንደኛው ኢኩላተራል ትሪያንግል፣ ኢኩላተራል ትሪያንግል። ሁለተኛው አይሶስለስ ትሪያንግል። ኦኬ ሁለተኛው ታይፕ ደግሞ ምንድነው? አይሶስለስ ትሪያንግል። ሶስተኛው ቤዝድ ኦን ዜር ሳይድ ወይም ደግሞ ጎኖቻቸውን መሰረት አድርገን ትሪያንግሎችን ስንመድባቸው ሶስተኛው አይነት ደግሞ ስካለር ትሪያንግል ይባላል። ኦኬ ስካለር ትሪያንግል አድርገን በሶስት እንከፍላቸዋለን። ኦኬ አሁን እነኚህ እያንዳንዳቸው ኢኩላተራል ትሪያንግል፣ አይሶስለስ ትሪያንግል፣ ስካለር ትሪያንግል ምንድን ናቸው ካልን ሳይዳቸውን መሰረት አድርገን ስለሆነ የምንለው ምንከፍላቸው። ለምሳሌ ይኸውላችሁ እዚህ ጋር አንድ ትሪያንግል አለ፣ እዚህ ጋር ሌላ ትሪያንግል አለ፣ እዚህ ጋር ደግሞ ሶስተኛው አይነት ትሪያንግል አለ። ኦኬ ትንሽ ያስቸግራል ይሄ። ኦኬ ሶስተኛው ትሪያንግል ደግሞ እነኚህ ሶስት ትሪያንግሎች ተመልከቱ። ስለዚህ አሁን አንድ ትሪያንግል አሁን ጎኖቻቸውን ብቻ ነው፣ ስለ አንግሎቻቸው ምንም የምናስበው ነገር የለም ማለት ነው። የሳይዶቻቸውን ወይም ደግሞ የጎኖቻቸውን ባህሪያት መሰረት አድርገን ስለሆነ የምንከፍለው። ለምሳሌ የትሪያንግል ሶስቱም ሳይዶቹ ይሄ ምልክት ተመልከቱ። አንድ አይነት ምልክት አደረግን ማለት ሶስቱም ሳይዶች እኩል ናቸው ማለት ነው። ስለዚህ አንድ ትሪያንግል ሶስቱም ሳይዶች እኩል ከሆኑ ምን ተብሎ ይጠራል? ኢኩላተራል። ኢኩ ማለት ኢኳል ማለት ነው፣ እኩል የሆነ እንደማለት ነው። ላተራል ማለት ደግሞ ሳይድ ማለት ነው። ኢኩላተራል ትሪያንግል እንለዋለን። ኢኩላተራል ትሪያንግል እንለዋለን። ኢኩ ማለት ኢኳል ነው፣ ላተራል ሳይድ ማለት ነው። እዚህ ጋር ያው ላተራል ማለት ሳይድ ማለት ነው። ኦኬ ኢኩ ማለት ደግሞ ኢኳል እንደማለት ነው። ኢኩላተራል ማለት ሶስቱም ሳይዶቹ እኩል የሆኑ ትሪያንግል ኢኩላተራል ትሪያንግል ብለን እንጠራዋለን። ሁለተኛው አይነት የትሪያንግል አይነት ደግሞ ሁለቱ ሳይዶች ይሄኛውና ይሄኛው ሊሆኑ ይችላሉ፣ ወይ ይሄኛውና ይሄኛው ሊሆኑ ይችላሉ፣ ወይ ይሄኛውና ይሄኛው ሊሆኑ ይችላሉ። ብቻ አንድ ትሪያንግል ሶስት ሳይድ ነው ያለው አይደለም።
ስለዚህ ከሶስቱ ሁለቱ እኩል ከሆኑ እና ሶስተኛው ሳይድ የሚለይ ከሆነ የተለየ ምልክት አደረኩበት። አሁን ይሄ ምንድነው የሚነግረን? ይሄኛው ትሪያንግል ይሄኛው ሳይድ እና ይሄኛው ሳይድ እኩል ናቸው ማለት ነው። ሶስተኛው ሳይድ ግን የተለየ ነው እንደማለት ነው። በሳይዝ ወይ ሊበልጥ ይችላል ወይ ሊያንስ ይችላል። ሁለቱ ሳይዶቹ ግን እኩል ናቸው። ሰው እንደዚህ አይነት ትሪያንግል ከሆነ ምን ብለን እንጠራዋለን? አይሶስለስ ትሪያንግል ብለን እንጠራዋለን። አይሶስለስ ትሪያንግል ብለን እንጠራዋለን ማለት ነው። አይሶስለስ ትሪያንግል ይባላል። ሶስተኛው ሶስቱም ሳይዶቹ የተለያዩ ከሆኑ ኦኬ፣ ሶስቱም ሳይዶቹ የተለያየ ምልክት ነው ያላቸው። ምልክቱ የተለያየ መሆኑ ምንድን ነው የሚነግረን? ሌንግዛቸውም ወይም ደግሞ ርዝመታቸው ያንኑ ያክል የተለያየ ነው እንደማለት ነው። ስለዚህ አንድ ትሪያንግል ደግሞ ሶስቱም ትሪያንግል ሳይዶቹ የተለያዩ ከሆነ ምን ተብሎ ይጠራል? ስካለን ይባላል። ስካለን ትሪያንግል ብለን እንጠራዋለን ማለት ነው። ስለዚህ ቤዝድ ኦን ዜር ሳይድ እንደዚህ አድርገን እናጠናቸዋለን ማለት ነው። ሁለተኛው ቤዝድ ኦን ዜር አንግል ደግሞ ስናጠና አንግላቸው መሰረት አድርገን ስናጠና ደግሞ እዚህ ጋር እንደምታዩት እንግዲህ አንድ ትሪያንግል አለ። እቺ ምልክት እንግዲህ 90 ዲግሪ ማዕዘን አይነች ማለት ነው። ይሄው አንግሎች አሉ እዚህ ጋር ኦኬ። እንደዚህ አይነት ትሪያንግል እና ሌሎችም ራይት አንግል ትሪያንግል፣ አኪዩት አንግል ትሪያንግል፣ ኦፕቲዩስ አንግል ትሪያንግል። አንደኛው ትሪያንግል ደግሞ ተለቅ ካለ እንደዚህ አይነት ከሆነ ለምሳሌ አንደኛው ትሪያንግል ይሄኛው ደግሞ መሰረት የምናደርገው ሳይዶቻችሁን አይደለም። በዚህኛው ኬዝ ቤዝድ ኦን ዜር አንግል ካቴጎራይዝ ስናደርጋቸው ወይም ደግሞ ክላሲፋይ ስናደርጋቸው አንግሎቻቸውን ብቻ መሰረት አድርገን ክላሲፋይ የምናደርግ ከሆነ ኮንሲደር የምናደርገው አንግሎቻቸውን ነው። ካሉት ሶስቱ ውስጣዊ አንግሎች መካከል አንደኛው ራይት አንግል ከሆነ ወይም ደግሞ 90 ዲግሪ ከሆነ ያ ትሪያንግል ምን ተብሎ ይጠራል? ራይት አንግል ትሪያንግል ይባላል። ራይት አንግል ትሪያንግል ብለን እንጠራዋለን። ሶስቱም ውስጥ ያሉት አንግሎች ደግሞ አኪዩት አንግሎች ከሆኑ አኪዩት አንግሎች ማለት አኪዩት አንግል ስንል ምን ማለታችን ነው? የአንግል መጠኑ ከዜሮ በላይ ነገር ግን ከ90 በታች ከሆነ ማለት ነው። ኦኬ ከዜሮ በላይ ወይም ደግሞ ከ90 በታች ከሆነ በዛ መካከል በዜሮ እና በ90 መካከል ከሆነ አንግሉ ደግሞ አኪዩት ይባላል። ስለዚህ ሶስቱም አንግሎቹ እንደዛ ከሆኑ ከዜሮ በላይ ከ90 በታች ከሆኑ አኪዩት አንግል ትሪያንግል ብለን እንጠራቸዋለን። አኪዩት አንግል ትሪያንግል። ይሄኛው ደግሞ ምንድነው? ኦፕቲዩስ አንግል የምንላቸው ደግሞ ኦፕቲዩስ ማለት አንደኛው አንግሉ ከ90 በላይ ከሆነ ነገር ግን ከ180 በታች ከሆነ ማለት ነው። አንደኛው አንግል ደግሞ ኦፕቲዩስ አንግል ከሆነ ኦፕቲዩስ አንግል ትሪያንግል ብለን እንጠራቸዋለን። ልክ እንደዛው አሁን ሶስቱም አንግሎች ደግሞ እኩል ከሆኑ ደግሞ ኢኩያንጉላር ትሪያንግል፣ ቅድም ኢኩላተራል እንዳልነው እዚህ ጋር ደግሞ ሶስቱም ውስጣዊ አንግሎች እኩል ከሆኑ ኢኩያንጉላር ትሪያንግል እያለን ካታጎራይዝ እናደርጋቸዋለን። በዚህ ሰዓት አሁን አንግላቸውን ብቻ መሰረት አድርገን ስለሆነ የምናጠናቸው ስለ አንግሎቻቸው ብቻ ነው የምናወራው ማለት ነው። እዚህ ጋር ደግሞ ሳይዶቻቸውን ብቻ መሰረት አድርገን ስለሆነ የምናጠነው ስለ ሳይዶቻቸው ብቻ ነው የምናወራው። እዚህ ጋር ስለ አንግሎቻቸው አናወራም፣ እዚህ ጋር ደግሞ ስለ ሳይዶቻቸው አናወራም ማለት ነው። በዚህ መልኩ ነበር ትሪያንግሎች የምናጠነው። ይሄ ታዲያ ምንድነው ከትሪጎኖሜትሪ ጋር ምን ያገናኘዋል ካላችሁ ትሪጎኖሜትሪ ፎር ዘ ፈርስት ታይም ሪሌትስ ዋት ትሪጎኖሜትሪ የሚያጠነው እንግዲህ በዋናነት የሚያጠነው ሪሌሽንሽፕ ቢትዊን ሳይድ ኤንድ አንግል ኦፍ ኤ ትራያንግል። ኦኬ የአንድን ትሪያንግል በሳይዶች እና በአንግሎቻቸው መካከል ለመጀመሪያ ጊዜ ዝምድና የሚፈጥረው ወይም ትስስር የሚፈጥረው ይሄ ትሪጎኖሜትሪ የተባለው ሀሳብ ነው ማለት ነው። ትሪጎኖሜትሪ ማለት በሂሳብ ውስጥ ያለ አንድ ፊልድ ነው፣ አንድ የጥናት መስክ ነው። ምንድነው በዋናነት ትኩረት አድርጎ የሚያጠናው ማን ላይ ነው? ትሪያንግሎች ላይ ነው። ትሪያንግሎች የቃሉን ትርጉም እዚህ ጋር ተመልከቱ። ትራይጎኖሜትሪ ትራይ ሚንስ ሶስት ማለት ነው። ትራይ ማለት ሶስት ማለት ነው። ጎን ወይም ደግሞ ጎን የሚለው ይሄ በአጋጣሚ ሆኖ ጎን እንደማለት ነው፣ ወይም ደግሞ ሳይድ እንደማለት ነው። ሳይድ ነው ትራይ ጎኖ ሶስት ሳይድ። ሜትሪ ማለት ደግሞ ሜጀርመንት ማለት ነው። ኦኬ ሜትሪ። ስለዚህም ነው ትራይ ጎኖ ሜትሪ ስንል ማለታችን ነው ስለ ጎነ ሶስት ጎናቸው ሶስት ስለሆኑ ምስሎች ልኬት የሚያጠና ነው፣ ወይም ደግሞ ሜጀርመንት የሚያጠና የሂሳብ መስክ ነው ማለት ነው። የሂሳብ ክፍል ነው ማለት ነው።
ስለዚህ ስለ ትሪያንግሎች ነው የሚያጠነው። ስለ ትሪያንግሎች ደግሞ ሲያጠና ምን አድርጎ ነው የሚያጠነው? ሳይዶችንና ትሪያንግሎችን ፎር ዘ ፈርስት ታይም ያዛምድልናል ማለት ነው፣ ወይም ደግሞ ትስስር ይፈጥርልናል ማለት ነው። ምክንያቱም ከዚህ በፊት እስካሁን ስታጠኑ ትሪያንግሎችን እንደነገርኳችሁ ሳይዳቸውን መሰረት አድርገን ለብቻ፣ አንግሎቻቸውን መሰረት አድርገን ለብቻ ነበረ እና በሳይዱና በአንግሎች መካከል ትስስር እንዳለ ወይም ዝምድና እንዳለ እስካሁን አናቅም። ትሪጎኖሜትሪ ግን ፎር ዘ ፈርስት ታይም ለመጀመሪያ ጊዜ የሁለቱን ትስስር ይፈጥራል። እንዴት ነው የሚፈጥረው የሚለውን እንግዲህ ኔክስት ላይ እናያለን ማለት ነው። ኦኬ በዋናነት ትሪጎኖሜትሪ ማለት ይሄ ነው። በአንድ ትሪያንግል ውስጥ በሳይዶችና በአንግሎቻቸው መካከል ያለውን ዝምድና የሚያጠና የሂሳብ ክፍል ነው ማለት ነው። እንግዲህ ትሪጎኖሜትሪን በዋናነት እንግዲህ ስንሰራ ምንሰራው በማን ላይ ነው? ራይት አንግል ትሪያንግል ላይ ነው። ኦኬ ራይት አንግል ትሪያንግል ላይ ነው የምናጠነው ማለት ነው። ስለዚህ ራይት አንግል ትሪያንግል ምንድን ነው ካላችሁ እንግዲህ ቅድም እንደነገርኳችሁ ነው። ማንኛውም ትሪያንግል እንግዲህ ስንት አለው ማለት ነው? አንድ ትሪያንግል እንግዲህ ሶስት ሳይዶች አሉት። ሶስት ሳይዶች እና ሶስት አንግሎች አሉት ማንኛውም ትሪያንግል። ኦኬ ስለዚህ ሶስቱ ሳይዶች ለምሳሌ ይሄው አንደኛው ሳይድ ይሄ ነው ኤ ልበለው፣ ይሄኛው ሳይድ ደግሞ ቢ ያልኩት፣ ይሄኛውን ሳይድ ሲ ያልኩት። ስለዚህ ስንት ሳይድ አለው? ሶስት ሳይድ። ማናቸው? ሳይድ ኤ፣ ሳይድ ቢ እና ሳይድ ሲ ናቸው። ከእንደገና ደግሞ ምን አለው? ሶስት አንግሎች አሉት። እዚህ ጋር አንግል አለ። አንግል ቴታ የሚባል አንግል አንድ ቢኖር፣ እዚህ ጋር ደግሞ ቤታ የሚባል ሌላ አንግል ቢኖር፣ እዚህ ጋር ደግሞ አንድ አንግል አለ። ያው ይህች ምልክት ማዕዘናዊ ምልክት ካለች እንግዲህ ይህ አንግል 90 ዲግሪ ነው ማለት ነው። ኦኬ ከሶስቱ ውስጣዊ አንግሎች መካከል አንደኛው አንግል 90 ዲግሪ ከሆነ ትሪያንግሉ ምን ተብሎ ይጠራል? ራይት አንግል ትሪያንግል ተብሎ ይጠራል ብለናል አይደለም እንዴ? ስለዚህ ይሄኛው ራይት አንግል ትሪያንግል ነው ማለት ነው። ባይጻፍም ይሄ ራይት አንግል 90 ዲግሪ ብለን ባንጽፍበትም እቺ ምልክት ብቻ አይተን ትሪያንግሉ ወይም ይሄ አንግል 90 ዲግሪ መሆኑን እናውቃለን ማለት ነው። ይሄ ትሪያንግል ነው እና በዚህ ትሪያንግል ውስጥ እንግዲህ ሶስት ሳይዶች አሉ። ሳይዶቹን እንግዲህ ምን ብለን እንጠራቸዋለን? እዚህ ጋር ከራይት አንግሉ ፊት ለፊት የሚገኘው ሳይድ ሃይፖትነስ ተብሎ ይጠራል። ኦኬ ሃይፖትነስ ሳይድ ተብሎ ይጠራል ሁልጊዜ። ኦኬ ኤ እና ቢን ደግሞ ምን ብለን እንጠራቸዋለን? የትሪያንግሉ ሌግስ ብለን እንጠራቸዋለን። ኦኬ የትሪያንግሉ ሌግስ ብለን እንጠራቸዋለን። ኤ ኤንድ ቢ አር ሌግስ ኦፍ ዘ ትሪያንግል፣ ሌጎች ናቸው ወይም እንደ እግር አይነት አድርገን እናስባቸዋለን። እና እነኚህ ሁለቱ እንግዲህ ሌግስ እንላቸዋለን። እያንዳንዳቸው ኤ ደግሞ ምን ብለን እንጠራዋለን? ኤ ፐርፐንዲኩላር ሳይድ ብለን እንጠራዋለን። ፐርፐንዲኩላር ሳይድ እንለዋለን። ቢን ደግሞ ምንለዋለን? አጀሰንት ሳይድ ወይም ደግሞ ቤዝ እንለዋለን። እነኚህ ሁለቱ እንግዲህ ሌግስ ወይም ደግሞ አጀሰንት ሳይዶች ናቸው። አጀሰንት ሳይድ ኦፍ ዘ ራይት አንግል፣ የራይት አንግሉ አጀሰንት ሳይዶች ናቸው። ኦኬ እነኚህ ሁለቱ ኤ እና ቢ ለራይት አንግሉ ምንድን ናቸው? አጀሰንት ማለት እንግዲህ ተጓዳኝ ማለት ነው። ከጎኑ ያለ ሳይድ እንደማለት ነው ከአንግሉ። እንግዲህ እንደምታዩት ኤም ከዚህ ከራይት አንግሉ ጎን ነው ያለው፣ ቢም ልክ እንደዛው። ስለዚህ ይሄ ከላይ እንደዚህ ቀጥሎ የሚወርደው መስመር ፐርፐንዲኩላር ሳይድ ስንለው፣ እዚህ ጋር ደግሞ ከስር ደግሞ አግድ የሚሰመረው መስመር ደግሞ ቤዝ እንለዋለን። ሁለቱም ግን ለራይት አንግሉ ምንድን ናቸው? አጀሰንት ሳይዶች ይባላሉ። ይሄኛው ግን ሲ ከራይት አንግሉ ፊት ለፊት ነው የሚገኘው፣ ሃይፖትነስ ይባላል። ይሄ ሃይፖትነስ ማለት ደግሞ ሁልጊዜ ዘ ሎንገስት ሳይድ ነው፣ ወይም ደግሞ የትሪያንግሉ ረዥሙ ሳይድ ሁልጊዜ እሱ ነው የሚሆነው ማለት ነው፣ ዘ ሎንገስት ሳይድ። እነኚህን መሰረታዊ ነገሮች እንግዲህ ሁላችሁም ማወቅ ይኖርባቸዋል። አንድ ትሪያንግል እንግዲህ ምን አለው ማለት ነው? ሶስት ሳይዶች አሉት። አንደኛው ሃይፖተነስ ይባላል። ሁለቱ ደግሞ አጀሰንት ሳይድስ ሲባሉ፣ እያንዳንዳቸው ደግሞ ቀጥ ብሎ የቆመው ፐርፐንዲኩላር ሳይድ ሲባል፣ አግድም ደግሞ የተሰመረው ደግሞ ቤዝ ኦፍ ትሪያንግል ይባላል ማለት ነው። እነኚህን ነገሮች በደንብ አድርጋችሁ ለይታችሁ ማወቅ ይኖርባቸዋል። ይህን ካወቅን ሌላኛው ፋክት እንግዲህ ምንድን ነው?
for example here it is, what is the sum of the maximum degree measure of the two interior angles other than the right angle ይላቸዋል። እዚህ ጋር አንድ ኤግዛምፕል አለ፣ እሱን አብረን እንስራ። ኦኬ ሶ ኤግዛምፕሉ ላይ ምንድነው? እዚህ ጋር ትሪያንግል አላችሁ። ምን አይነት ትሪያንግል ነው? አሁን ከዚህ በኋላ እንግዲህ ትሪያንግል እያልን ስናወራ የምናወራው ስለ ራይት አንግል ትሪያንግል። አንደኛው ምን ስለሆነ ማለት ነው? ራይት አንግል ትሪያንግል ማለት አንደኛው አንግሉ ኢንቴሪየር አንግሉ 90 ዲግሪ የሆነ ማለት ነው። ሶ እዚህ ጋር አንድ አንግል አለ ቴታ፣ እዚህ ጋር ሌላ አንግል አለ ቤታ አለ። ስለዚህ ኤ ምንድነው የሚላችሁ? ዋት ኢዝ ዘ ሰም ኦፍ ዘ ማክሲመም ዲግሪ ሜጀር ኦፍ ዘ ቱ ኢንቴሪየር አንግልስ አዘርዛን ከራይት አንግሉ ውጭ ያሉት ማለት ነው። ሶ የማንኛውም ትሪያንግል ኢንቴሪየር አንግል ሰም ሁልጊዜ 180 ነው። ኦኬ ፎር ኤኒ ትሪያንግል ይሄ ማወቅ አለባችሁ። ለማንኛውም ትሪያንግል ማለት ነው። ፎር ኤኒ ትሪያንግል the interior angle sum is 180 ዲግሪ። ለማንኛውም ትሪያንግል እንግዲህ የውስጣዊ ሶስት አንግሎች አሉ ብያቸዋለሁ። ሶስቱ አንግሎች ሲደመሩ ሁልጊዜ 180 ነው የሚሰጡት። ስለዚህ ኤ ላይ አሁን የተባለችው ምንድነው? ከራይት አንግሉ ውጭ ያሉት ሁለቱ አንግሎች ተደምረው ስንት ነው የሚሰጡት ነው የተባለችው። that means ቴታ ሲደመር ቤታ ስንት ይሰጣሉ? ራይት አንግል ከሆነ ይሄ ለማንኛውም ትሪያንግል ነው። ነገር ግን ትሪያንግላችሁ ራይት አንግል ትሪያንግል ከሆነ that means ይሄኛው ብቻውን 90 ነው ማለት ነው። ሶ ሁለቱ ተደምረው ደግሞ 180 ለመስጠት ስንት ይሆናሉ ማለት ነው? 90 ይሆናሉ ማለት ነው። 90 ይሆናሉ። ኦኬ ሶ ዘ ኢንተሪየር የሁለቱ አንግሎች ድምር ራይት አንግል ከሆነ ትሪያንግላችሁ 90 ነው የሚሆነው ማለት ነው። ምክንያቱም አንደኛው ብቻውን 90 ስለሆነ የሚጎድለን ስንት ነው ማለት ነው? 180 ለመሙላት 90 ነው ማለት ነው። ነገር ግን ትሪያንግላችሁ ዝም ብሎ ትሪያንግል ከሆነ ራይት አንግል ካልሆነ ይሄ ቴታ፣ ይሄኛውን ቤታ፣ ይሄኛውን ደግሞ አልፋ ብትሉት ሁልጊዜ ቴታ ፕላስ ቤታ ፕላስ አልፋ ሲደመሩ ስንት ነው መስጠት ያለባቸው? ሁልጊዜ 180። ለማንኛውም ትሪያንግል ውስጣዊ አንግሎቹን ስንደምራቸው ሁልጊዜ 180 መስጠት አለባቸው ማለት ነው። ይሄንን ነው የሚለን። ቢ ላይ ምንድነው የሚለን? ቢ what is if one of the angles of the triangle is 90 degree and the other two are equal to 45 to each, what do you call such triangle? እንደዚህ ትሪያንግል ቢኖራችሁ ምንድነው? ይሄው ትሪያንግሉ ምንድነው የሚለን እዚህ ጋር አንደኛው ትሪያንግል 90 ዲግሪ ቢሆን ይሄ ምልክት ካለ ያው 90 ነው እና ሌሎቹ እያንዳንዳቸው 45 ቢሆኑ 45 ዲግሪ ይሄኛውም 45 ዲግሪ ቢሆን ትሪያንግሉ ምን ተብሎ ይጠራል ነው የሚላችሁ። ትሪያንግሉ ምን ተብሎ ይጠራል? ሶ ይሄንን ለመመለስ አሁን እንደው ቅድም ያልኳችሁን ነገር ማስታወስ ይኖርባችኋል። ሁለቱ አንግሎች እዚህ ጋር ያለውና እዚህ ጋር ያለው አንግል እኩል ናቸው ማለት በሌላ አነጋገር ሳይዶቻቸውም እኩል ናቸው እያለን ነው። ሳይዶቻቸውም እኩል ናቸው ማለት ነው። ስለዚህ አንዱ ትሪያንግል ሳይዶቻቸው ሁለቱ ሳይዶቹ አንድ ትሪያንግል ሁለቱ ሳይዶቹ እኩል ከሆኑ ደግሞ ምን ተብሎ ይጠራል? አይሶስለስ ትሪያንግል። ቅድም ያየ ነው ማለት ነው። አይሶስለስ ትሪያንግል ተብሎ ይጠራል ማለት ነው። ስለዚህ አንድ ትሪያንግል ሁለቱ አንግሎች እኩል ከሆኑ ባይ ዲፎልት ሁለቱ ሳይዶቹ እኩል ናቸው ማለት ነው። ይሄ ደግሞ ምን ይነግረናል? አይሶስለስ ትሪያንግል መሆኑን ይነግረናል ማለት ነው። ስለዚህ ይሄ ነው ሁልጊዜ ስለ ራይት አንግል ትሪያንግል እንግዲህ ማወቅ ያለባችሁ ቅድም የነገርኳችሁን መሰረታዊ ነገሮች ነው። እቺ ራይት አንግል ነች። ስለዚህ እቺኛዋ ቀጥ ብላ የምትቆመው ሳይድ ደግሞ ምን ትባላለች? እቺኛዋ ሳይድ ፐርፐንዲኩላር ሳይድ ትባላለች። ፐርፐንዲኩላር ሳይድ እንላታለን። እቺኛዋን ቤዝ እንላታለን። እቺኛዋን ደግሞ ሃይፖቴነስ እንላታለን። ኦኬ ሃይፖቴነስ ሳይድ ብለን እንጠራቸዋለን ማለት ነው። ስለዚህ እነኚህ ሶስት ሳይዶች ሁልጊዜ ማወቅ አለባቸው ማለት ነው። ቤዝ አለን፣ ፐርፐንዲኩላር ሳይድ አለን፣ ሃይፖቴነስ ሳይድ አለን። እዚህ ጋር ደግሞ ሁለት አኪዩት አንግሎች አሉ። ኦኬ አኪዩት አንግል ቤታ እና ቴታ።
ሁለቱም እዚህ ጋር ቴታም ቤታም ሁለቱም ምን አይነት አንግሎች ናቸው? አኪዩት አንግል። ምክንያቱም ይሄኛው ብቻውን 90 ስለሆነ የሁለቱ ድምር 90 ነው የሚሰጠው። አሁን ቴታን ፕላስ ቤታ ምን መስጠት አለባቸው? 90 ዲግሪ መስጠት አለባቸው። ሁለቱ ተደምረው ለምሳሌ አንዱ 30 አንዱ 60 ሊሆን ይችላል። አንዱ 45 ሌላኛውም 45 ሊሆን ይችላል። አንዱ 35 አንደኛው 55 ሊሆን ይችላል። ኦኬ። ስለዚህ ተደምረው 90 ምክንያቱም አጠቃላይ ሶስቱ አንግሎች ሲደመሩ 180 ስለሚሰጡ እና ይሄኛው ብቻውን 90 ስለሆነ የቀሩት ሁለቱ ተደምረው 90 መስጠት መቻል አለባቸው። በዚህ ምክንያት እነኚህ አኪዩት አንግሎች ናቸው ማለት ነው። ሁለቱ አኪዩት አንግልስ ናቸው። እያንዳንዳቸው ሜጀር የሚያደርጉት ከ90 በታች እና ከዜሮ በላይ መሆን አለበት ማለት ነው። እነኚህ ናቸው መሰረታዊ ነገሮች። እነኚህን ካወቃችሁ ሃይፖተነስ ሳይድ፣ ይሄ እንግዲህ ቅድም እንደነገርኳችሁ ሃይፖተነሱ ሁልጊዜ ዘ ሎንገስት ሳይድ ነው። ይሄኛው ዘ ሎንገስት ሳይድ ነው፣ ደግሞ ረዥሙ ሳይድ ይሄ ነው። ኦኬ እነኚህን ነገሮች ካየን አሁን ቀጥሎ ማን እናያለን? ፓይታጎረስ ቴረምን እናያለን። ፓይታጎረስ ቴረም እንግዲህ ፓይታጎራ የሚባል ሰውዬ ወይ ማትማቲሻን ስለ ትሪያንግል ስለ ራይት አንግል ትሪያንግል ሳይዶች ሪሌሽን የጻፈው ነው፣ ወይ ደግሞ በሳይዶች መካከል ያለውን ዝምድና የገለጸበት ነው። እዚህ ጋር ማን አለ? ፐርፐንዲኩላር ሳይድ ኤ አለ፣ እዚህ ጋር ቤዙ አለ ቢ አለ፣ እዚህ ጋር ደግሞ ሃይፖተነሱ ሲ አለ። ፓይታጎረስ ቴረም ምንድነው የሚለው? ሁልጊዜ ለማንኛውም ራይት አንግል ትራያንግል ሁልጊዜ የነኚህ የቤዙ የፐርፐንዲኩላር ሳይዱ እና የቤዙ ስኩዌር ድምር ከሃይፖተነሱ ስኩዌር ጋር እኩል ነው የሚለው። ይሄ ማለት ነው ሁልጊዜ ኤ ስኩዌር ሲደመር ቢ ስኩዌር እኩል ይሆናል ሲ ስኩዌር ነው። ፓይታጎረስ ቴረም የሚለው ይሄንን ነው። ለማንኛውም ራይት አንግል ትራያንግል ሁልጊዜ ፐርፐንዲኩላር ሳይድ፣ ይሄኛው እንግዲህ በፈለጋችሁት ፊደል መሰየም ትችላላችሁ። ለምሳሌ መጽሐፋችሁ ላይ ያኛውን ፒ ነው የሚለው፣ ፐርፐንዲኩላር ሳይዱን ፒ ይለዋል፣ ቤዙን ደግሞ ቢ ይለዋል፣ ሃይፖተነሱን ሲ ይለዋል። እኛ ኤቢሲ ማለት እንችላለን፣ እንደፈለጋችሁ መሰየም ትችላላችሁ። ኦኬ። ስለዚህ ምንድነው ይሄ? ፐርፐንዲኩላር ሳይድ ስኩዌር ሲደመር ቤዝ ስኩዌር ዊል ጊቭ አስ ሃይፖተነስ ስኩዌር። ፓይታጎረስ ቴረም የሚያገኘው ይሄን ግኝት ነው። ይሄ ለማንኛውም ራይት አንግል ትራያንግል ሁልጊዜ ይሰራል ማለት ነው። ይሰራል። ፎር ኤግዛምፕል እስኪ በምሳሌ እናየው። ኤግዛምፕል እዚህ ጋር ምን ተሰጥቶናል? ራይት አንግል ትራያንግል ተሰጥቶናል። እዚህ ጋር ራይት አንግል ትራያንግል ተሰጥቶናል። እዚህ ጋር 90 ዲግሪ አለ። እዚህ ጋር ኤክስ አለ፣ እዚህ ጋር 4 አለ፣ እዚህ ጋር 6 አለ። ምንድነው የተባለው? ፋይንድ ዘ ሌንግዝ ኦፍ ዘ ሚሲንግ ሳይድ። ሚሲንግ ሳይዱን ወይም ደግሞ ፋይንድ ኤክስ ነው የተባላችሁት። ኤክስን ፈልጉ ነው የተባላችሁ። ኤክስ ናውን ወይም ደግሞ የዚህን ትሪያንግል የቤዝ ሌንግዙ ፈልጉ። ቤዙ ምን ያክል ነው? ምን ተሰጥቶኛል? የተሰጠኛውን ጊብናችን ምንድነው? እዚህ ጋር ጊብናችን ሃይፖተነስ ተሰጥቶናል። ሃይፖተነስ ሳይድ ስንት ተሰጥቶናል? 6። ፐርፐንዲኩላር ሳይድ ደግሞ ኤ ወይም ደግሞ ፐርፐንዲኩላር ሳይድ ተሰጥቶኛል። ስኮልድ ኤ የምንለው ማለት ነው። ስንት ነው እሱ? 4። አሁን የተጠየቅነው ማን ነው? ቤዛችን ስንት ነው ነው። ቤዝ ወይም ቢ ወይም ደግሞ ኤክስ ተብሎ ነው እዚህ ጋር የተሰጠን። እሱ ስንት ነው የተባለው። ቤዛችን ስንት ነው ተብለናል። ይሄን ለመስራት ምንድነው የምናደርገው? ዩዝ ፓይታጎረስ ቴረም ነው የምንጠቀመው ማለት ነው። ፓይታጎረስ ቴረም ተጠቅመን የቅድማውን ፎርሙላ ተጠቅመን የሚሲንግ ሳይዱን ወይም ደግሞ የኤክስን መጠን በቀላሉ ማወቅ እንችላለን። ስለዚህ ምንድነው የምናደርገው? ኤክስ ስኩዌር ሲደመር 4 ስኩዌር ዊል ጊቭ አስ 6 ስኩዌር። ፐርፐንዲኩላር ሳይዱ ኤ ስኩዌር ሲደመር ቤዝ ሳይዱ ስኩዌር ኩሊናል ሃይፖተነስ ሳይድ ስኩዌር። ፐርፐንዲኩላር ሳይዱ ተሰጥቶኛል። እዚህ ጋር እንደምታዩት ፐርፐንዲኩላሩ 4 ነው። 4 ስኩዌር ሲደመር ቤዙን ደግሞ ምን ተብሎ ነው የሰጠኝ? ቤዙ የምንፈልገው ነው እሱ ኤክስ ተብሏል። ኤክስ ስኩዌር ኩሊናል ሃይፖተነስ ስኩዌር። ሃይፖተነሳችን ደግሞ ስንት ነው? እዚህ ጋር እንደምታዩት 6 ነው ማለት ነው። 6 ስኩዌር 4 ስኩዌር ሳደርገው ምን ይሆናል? 16 ሲደመር ኤክስ ስኩዌር እኩል ይሆናል 6 ስኩዌር ሲሆን 6 በ6 36 ይመጣል ማለት ነው። 36 ከዛ ኤክስ ብቻውን ማስቀረት ነው። ኤክስ ስኩዌር እዚህ ጋር እናስቀምጣለን እኩል ይሆናል
36 16 ወደዚህ ሲሻገር መቀነስ ይሆናል። ሶ ኤክስ ስኩዌር እኩል ስንት ይመጣል? 20 ይመጣል ማለት ነው። 20 ይመጣል። ሶ ኤክስ ብቻውን ለማስቀረት አንደር ስኩዌር ሩት እናደርገዋለን። ሶ ይሄ በዚህ ጣፋና ማን ይቀራል? ኤክስ ይቀራል። ኤክስ ስኩዌር 20 ማለት ደግሞ ምን ማለት ነው? 20 ማለት 4 ሲባዛ በ5 ማለት ነው። 4 ሲባዛ በ5 ነው። 4 ትወጣለች ከራዲካል ስንት ሆና ትወጣለች? 2 ውስጥ ማን ይቀራል? 5። ስለዚህ ኤክስ ዋጋ ስንት ይመጣል? 2 ስኩዌር ሩት ኦፍ 5 ይመጣል ማለት ነው። ኤክስ ዋጋ 2 ስኩዌር ሩት ኦፍ 5 ይመጣል። ሶ እንደዚህ አድርገን በቀላሉ ኤክስን ወይም ደግሞ ሚሲንግ ሳይዱን ማንኛውንም ቢሰጠን በዚህ ፎርሙላ በቀላሉ ማወቅ እንችላለን ማለት ነው። በቀላሉ ማወቅ እንችላለን። ኦኬ ሌትስ አድ ዋን ሞር ኤግዛምፕል ሂር። እሺ ሁለተኛው ኤግዛምፕል ደግሞ ምንድነው የሚለን? ፋይንድ ዘ ሄይት ኦፍ አን ኢኩላተራል ትራያንግል ኤቢሲ ዊዝ ሌንግዝ ኦፍ 6 ዩኒትስ። ኦኬ ምንድነው የሚለን? ፋይንድ ዘ ሄይት ኦፍ አን ኢኩላተራል ትራያንግል። ትራያንግሉ ምን አይነት ነው? እዚህ ጋር የተሰጠን ልብ አድርጉ። ኢኩላተራል ትራያንግል ይሄው ኢኩላተራል ትራያንግል ማለት ሶስቱም ሳይዶቹ እኩል የሆኑ ትራያንግል ማለት ነው። እዚህ ጋር የያዙ ኢኩላተራል ትራያንግል ላይ ተሰጠን። ይሄ ማለት ነው ማለት ነው የዚህ ሳይድ ሌንግዛቸው እኩል ነው እየተባለ ነው። ከዛ ፋይንድ ዘ ሄይት ነው የተባላችሁት። ሄይት የዚህን ትራያንግል የምንፈልጉ ነው የተባልነው። ሄይቱ ወይም ከፍታውን ደግሞ ምንድነው የምታደርጉት? ከላይኛው ቨርቴክስ ተነሳችሁ ወደ ታች ቀጥ ብላችሁ ቁመቱን ለማወቅ ማለት ነው ወደ ቤዙ ውስጥ መጡ ማለት ነው። ቤዙ ጋር 90 ዲግሪ መስራት አለባችሁ። ስለዚህ እያንዳንዱ ደግሞ ምን ሰጥቶናል? ሌንግዝ ኦፍ 6 ዩኒትስ። እያንዳንዱ ስንት ዩኒት ነው? ርዝመቱ 6 ዩኒት። ይሄኛውም 6 ነው፣ ይሄኛውም 6 ነው፣ ይሄኛውም 6 ነው። ሶ እዚህ ጋር አሁን ምንድነው ኢኩላተራል ትራያንግል ከሆነ ፓይታጎረስ ቲዮረም መጠቀም አልችልም። አሁን የተጠየቁት ማንነቶችን ኤች ነው የተጠየቁት። ሄይቷን ፈልጉ። ፋይንድ ዘ ሄይት ኦፍ አን ኢኩላተራል ትራያንግል ነው የተባለው። ሶ በዚህ ሰዓት አሁን ትራያንግሉ ኢኩላተራል ከሆነ ፓይታጎረስ ቲዮረም አይሰራም። እዚህ ጋር ፓይታጎረስ የሚሰራው ለማን ነው ብያችኋለሁ? ለራይት አንግል ትራያንግል ብቻ ነው ፓይታጎረስ ቲዮረም የሚሰራው። ስለዚህ ይሄን ነገር እንዴት ነው የምናደርገው ካላችሁ እዚህ ጋር ያው ሄይቱን ጀነሬት ስናደርግ ሄይቱ ትራያንግሉን ሁለት እኩል ቦታ ይከፍለዋል። እዚህ ጋር ያያችኋት እኛዋን ትራያንግል ከሄይቱ በኋላ ያለችው ሼድ የተደረገችውን ትራያንግል ተመልከቱ። እኛዋን ትራያንግል ማየት ትችላላችሁ። እና የቀረችው ትራያንግል ሁለቱ ምንድናቸው? እኩል ናቸው። ሼድ የተደረገችው የቀባዋት ትራያንግል እና ያልተቀባው ትራያንግል በመጠን እኩል ናቸው ማለት ነው። ስለዚህ አንዷን ብቻ ስትወስዱ ደግሞ ምንድነው የምታገኙት? ራይት አንግል ትራያንግል ነች። ኦኬ ራይት አንግል ትራያንግል። ሌላው እዚህ ጋር ምንድነው የምትረዱት ነገር ማወቅ ያለባችሁ ነገር ምንድነው? ለአንድ ኢኩላተራል ትራያንግል ሄይት ጀነሬት ሳደርግ ሄይቱን እዚህ ጋር ሳስቀምጠው ሄይቱ መጥቶ ቤዙን ሁለት እኩል ቦታ ነው የሚከፍለው። ኦኬ ኤች ምን ያደርጋል? ኤች ባይሴክት ያደርጋል። ባይሴክትስ ቤዙ ምን ያደርገዋል? ባይሴክት ያደርገዋል። ባይሴክት ማለት ነው። ባይሴክት ማለት ሁለት ቦታ መክፈል ብቻ አይደለም፣ ሁለት እኩል ቦታ መክፈል ማለት ነው። ባይሴክት ማለት ሁለት እኩል ቦታ መክፈል እንደማለት ነው። ስለዚህ ቤዙ አጠቃላይ ስንት ነው? 6። ስለዚህ ችኛዋ ከዚህ ጀምሮ ወደዚህ ያለችው ስንት ሆናለች? 3። ችኛዋ ደግሞ 3 ሆናለች ማለት ነው። ስለዚህ አሁን ችኛዋን ትራያንግል ብቻ ከፈለጋችሁ ሼድድ የሆነችውን የተቀባችሁን ከፈለጋችሁ ያልተቀባችሁን ትራያንግል ተጠቅማችሁ ሄይታችሁን በፓይታጎረስ ቲዮረም ማወቅ ትችላላችሁ። ሶ ባይ ፓይታጎረስ ቲዮረም አሁን መጠቀም እችላለሁ። ለምን? ራይት አንግል ትራያንግል አግኝቻለሁ ማለት ነው። ፓይታጎረስ ቲዮረም ምን ማድረግ እችላለሁ? በፓይታጎረስ ቲዮረም ይሄው ችኛዋ 3 ስኩዌር ሲደመር ኤች ስኩዌር 3 ስኩዌር ሲደመር ኤች ስኩዌር ዊልጊቫስ ሃይፖቴነሳችን ያው ነው የሚሆነው ማለት ነው። 6 ስኩዌር ይሆናል። 6 ስኩዌር ይሆናል። እንደዘን 3 ስኩዌር ሲሆን 9 ይመጣል። ሲደመር ኤች ስኩዌር እኩል ይሆናል 6 ስኩዌር ሲሆን ደግሞ 36 ይመጣል። ከዛ ኮሌክት ላይክ ተርም ታደርጋላችሁ። ኤች ስኩዌር እኩል ይሆናል 36 9 ወደዛ ወስዳት መቀነስ ትሆናለች። እንደዘን ኤች ስኩዌር እኩል ይሆናል ስንት ይመጣል? ይሄኛው 27 ይመጣል። ሶ ኤች ብቻውን ለማስቀረት ይሄንንም አንደር ስኩዌር ሩት ይሄንንም አንደር ስኩዌር ሩት ይሄ በዚህ ይጣፋል። ማን ይቀራል? ኤች እኩል ይሆናል
ስኩዌር ሩት ኦፍ 27 27 ማለት ደግሞ ምን ማለት ነው? 9 ሲባዛ በ3 ማለት ነው። 9 ደግሞ ከስኩዌር ሩት ይወጣል አይደል? 3 ሲባዛ በ3 ስለሆነ አንዷ 3 ትወጣለች፣ 3 ይሆናል። ውስጥ ማን ይቀራል? እችኛዋ 3 ብቻ ትቀራለች ማለት ነው። ስለዚህ ስንት ይሆናል ማለት ነው? ሄታችን 3 ስኩዌር ሩት ኦፍ 3 ዩኒት ይሆናል ማለት ነው። ኦኬ 3 ስኩዌር ሩት ኦፍ 3 ዩኒት ሲያክል ይሆናል ማለት ነው። እንደዚህ ያደረግን እንግዲህ በፓይታጎረስ ቴረም በቀላሉ መስራት እንችላለን ማለት ነው። ሌላኛው እንግዲህ ምንድነው? ኮንቨርጅን ኦፍ ፓይታጎረስ ቴረም ነው። ኮንቨርጅን ኦፍ ፓይታጎረስ ቴረም ይሄ ምን ይነግራችኋል? ኮንቨርዥን ኦፍ ዚ ፓይታጎረስ ቴረም ኮንቨርዥን ኦፍ ዚ ፓይታጎረስ ቴረም ኦኬ። እዚህ ጋር እንግዲህ አንድ ራይት አንግል ትራያንግል ይሄው እንደዚህ አይነት ራይት አንግል ትራያንግል አለን። ሰው ሳይዶች አሉ። እዚህ ጋር ቤዛችን አለ። እዚህ ጋር ደግሞ ፐርፐንዲኩላር ሳይድ አለ። እዚህ ጋር ሃይፖቴነስ አለ። ሃይፖቴነስ ወይም በስሙ እንድሰይምላችሁ ከፈለጋችሁ ይሄን ቤዝ ነው፣ ይሄኛውም ፐርፐንዲኩላር ሳይድ ስለሆነ ፒ ልበለው፣ ሃይፖቴነሱን ደግሞ ኤች እንደፈለጋችሁ ማሰየም ትችላላችሁ በፈለጋችሁት ሌተር። እዚህ ጋር ደግሞ ምን አሉ? አንግሎች አሉ። አንግሎቹን ደግሞ ችኛዋን ቴታ ኦኬ፣ ችኛዋን ቴታ ችኛዋን ደግሞ ቤታ ብላት። እነኚህ ሁለቱ እንግዲህ አኪዩት አንግሎች ናቸው። ይሄኛው ኦልሬዲ የታወቀ ነው፣ 90 ዲግሪ ነው። 90 ዲግሪ ነው። ሶ እንደምታውቁት እንግዲህ ፓይታጎረስ ቴረም ምንድነው የሚለው? ቤዙን ስኩዌር አድርገን ከዛ ደግሞ ፐርፐንዲኩላር ሳይዱን ስኩዌር አድርገን ስንደምር የምናገኘው ውጤት ሃይፖቴነሱን ስኩዌር አድርገን ከምናገኘው ውጤት ጋር እኩል ነው ነው የሚለው ፓይታጎረስ ቴረም። ሶ እዚህ ጋር በዚህ በኮንቨርጀንስ ስር የምናየው ምንድነው? አንድ ትሪያንግል 3 ሳይዶች ተሰጠውት፣ የአንድ ትሪያንግል 3 ሳይዶች ተሰጠውኝ። ትሪያንግሉ ራይት አንግል ትሪያንግል ነው አይደለም ነው? ይሄ የሚሰራው ለራይት አንግል ነው። ኦኬ ለራይት አንግል ትሪያንግል ነው የሚሰራው። ይሄ ለራይት አንግል ትሪያንግል እንደሆነ ቅድም ተነጋግረናል። አሁን ሳይዶቹ ተሰጠውን ትሪያንግሉ ራይት አንግል ትሪያንግል ነው ወይስ አይደለም የሚለውን እንግዲህ የምናውቅበት መንገድ ነው ማለት ነው። ኦኬ ራይት አንግል ትሪያንግል ነው ወይስ አይደለም የሚለውን የምናውቅበት መንገድ ነው። በምሳሌ እናየው። ይሄን በምሳሌ እናየው። ሶ ምንድነው ምሳሌው የሚለን? which one of the following can be sides of a right angle triangle? ኦኬ የአንድ ራይት አንግል ትሪያንግል ሳይዶች መሆን የሚችሉት ከሚከተሉት የትኞቹ ናቸው? ሶ ኤ ምንድነው የሚለን? ሳይድ ተሰጥቶኛል 5 6 እና 2። ይሄ ማለት ምንድነው? የአንድ ራይት አንግል ትሪያንግል 3 ሳይዶች ተሰጥተውኛል። አንደኛው ሳይድ 5 ነው፣ አንደኛው ሳይድ 6 ነው፣ አንደኛው ሳይድ ደግሞ 2 ዩኒት ነው። ሴንቲሜትር ልትሉት ትችላላችሁ፣ ሜትር ልትሉት ትችላላችሁ፣ ዋራበር የፈለጋችሁት ዩኒት መስጠት ትችላላችሁ። ሶ ይሄ ትሪያንግል የራይት አንግል ትሪያንግል ሳይድ ነው ወይ? የራይት አንግል ትሪያንግል ሳይድ ናቸው ወይ የሚለውን ነው ኩዌሽን የምናደርገው ማለት ነው። ሶ ይሄ እንዴት አድርገን ነው የምናውቀው ከተባለ እንግዲህ በፓይታጎረስ ኮንቨርዥን ማለት ነው። እንግዲህ ቅድም ዳይሬክት ላይ የሰራነው፣ አሁን ደግሞ ከሳይዶቹ ተነስተን ትሪያንግሉ ራይት አንግል ትሪያንግል ነው ወይስ አይደለም የሚለውን ደግሞ የምናውቅበት ነው በኮንቨርዥን ኦፍ ፓይታጎረስ ቴረም ማለት ነው። ኮንቨርዥን ኦፍ ፓይታጎረስ ቴረም የሚነግረን እሱን ነው። አሁን የትሪያንግል የራይት አንግል ትሪያንግል ሳይዶች ናቸው እነኚህ 3 ሳይዶች ወይስ አይደሉም የሚለውን በቀላሉ የምናውቅበት መንገድ ነው ማለት ነው። እንግዲህ እነኚህ 3 ሳይዶች የራይት አንግል ትሪያንግል ሳይዶች መሆናቸውን ወይም አለመሆናቸውን ለማወቅ ኮንቨርዥን ኦፍ ፓይታጎረስ ቴረም እንጠቀማለን ማለት ነው። ፓይታጎረስ ቴረምን ገልብጠ ነው ማለት ነው። ኦኬ ሶ ከሶስቱ ሳይዶች አሁን የመጀመሪያ ስራችን ምንድነው? ትልቁን መርጠን እሱ ሃይፖቴነስ መሆኑን እናውቃለን ማለት ነው። ኦኬ ሶ ከነዚህ ከሶስቱ ውስጥ 5 6 2 ነው የተሰጠን። ከሶስቱ ውስጥ ትልቁ እንግዲህ ማን ነው? 6 ነው። እሱ ሃይፖቴነስ ሳይዳችን ነው ማለት ነው፣ ወይም ደግሞ ኤች ነው ማለት ነው። ሶ እነኚህ ሁለቱን ግን ቤዝ ይሁኑ ፐርፐንዲኩላር ሳይድ ይሁኑ መለየት አንችልም። ሶ እነሱን ተጠቅመን
ቀሪዎቹ ሁለቱ ሳይዶችን ስኩዌር አድርገን ደምረን የምናገኘው ውጤት ከሃይፖትነሱ ጋር እኩል እንደሆነ ቼክ እናደርጋለን ማለት ነው። ስለዚህ ፓይታጎረስ ቴረም ምንድነው የሚለው? ቤዛችን ስኩዌር አድርገን ሲደመር ፐርፐንዲኩላር ሳይድ ስኩዌር እኩል ይሆናል ሃይፖትነስ ሳይድ ስኩዌር። ቤዛችን 5 እንጠቀማለን ወይ 2 መጠቀም ትችላላችሁ። 5 ስኩዌር ሲደመር 2 ስኩዌር ውድ ጊባስ ኤች ደግሞ ስንት ነው? 6 ስኩዌር። ይሄኛው 5 ስኩዌር 25 ይመጣል። ሲደመር ይሄኛው 4 ስኩዌር 2 ስኩዌር 4 ይመጣል እኩል ይሆናል 6 ስኩዌር ደግሞ ስናደርገው 36 ይመጣል። 25 ሲደመር 4 29 እኩል ይሆናል 36። ይሄ ትሩ ኦር ፎልስ? ይሄ ፎልስ ነው ማለት ነው። ስለዚህ እነኚህ ሶስት ሳይዶች የራይት አንግል ትሪያንግል ሳይድ ሊሆኑ አይችሉም። they are not sides of right angle triangle. ኦኬ የራይት አንግል ትሪያንግል ሳይዶች አይደሉም ማለት ነው። እንደዚህ አድርገን ሶስት ሳይዶች ቢሰጡኝ የራይት አንግል ትሪያንግል ሳይዶች ናቸው ወይስ አይደሉም የሚለውን በዚህ መልኩ በቀላሉ ማወቅ እችላለሁ ማለት ነው። እስኪ ቢን ደግሞ አብረን እንስራው። በተመሳሳይ መልኩ ቢንም ስንሰራ ቢ የተሰጡት ሳይዶች ማማ ናቸው? 3 4 እና 5 ናቸው። ኦኬ ሳይዶቹ የራይት አንግል ትራያንግል ሳይዶች ከሆኑ ፓይታጎረስ ቴረም ትሩ መምጣት አለበት ማለት ነው። ኮንቨርዥኑን ስንሰራው ትሩ መምጣት መቻል አለበት። ከነኚህ ውስጥ ትልቁ ማን ነው? 5 ነው። 5 እንግዲህ ሃይፖተነስ ሳይድ ይሆናል። ሃይፖተነስ ወይም ኤች ይሆናል። እንደዛ ፓይታጎረስ ቴረማችን ስንጠቀም ቢ ስኩዌር ሲደመር ፒ ስኩዌር ዊል ጊቭ አስ ሃይፖተነስ ስኩዌር። ስለዚህ ለቤዙ 3 እንጠቀማለን። 3 ስኩዌር ሲደመር 4 ስኩዌር ዊል ጊቭ አስ 5 ስኩዌር። ይሄ ስንት ይመጣል? 9 ይመጣል። ይሄኛው 16 ይመጣል። ይሄኛው 25 ይመጣል። 9 ሲደመር 16 25 እኩል ይሆናል 25። ትሩ ኦር ፎልስ? ይሄኛው ትሩ መጣልን ማለት ነው። ትሩ ከመጣልን ምን ይነግረናል ማለት ነው? እነኚህ ሶስቱ ሳይዶች ምንድናቸው ማለት ነው? they are sides of right angle triangle የራይት አንግል ትሪያንግል ሳይዶች ናቸው ማለት ነው። ራይት አንግል ትሪያንግል ሳይዶች ናቸው ማለት ነው። ሳይዶች ናቸው። በዚህ ይሄን መሰረት አድርገን እንግዲህ ኮንቨርዥን ኦፍ ፓይታጎረስ ቴረም በመጠቀም የሚሰጡን ሳይዶች እንግዲህ የራይት አንግል ትሪያንግል ሳይዶች ናቸው ወይስ አይደሉም የሚለውን በቀላሉ ማወቅ እንችላለን። ሲን እንመልከት። ሲ ስኩዌር ሩት ኦፍ 5 2 እና 3 እንግዲህ ስኩዌር ሩት ኦፍ 5 ማለት 2 ፖይንት ምናምን አካባቢ ነው። ከ3 ያንሳል ማለት ነው። እዚህ ጋር 2 ፖይንት ምናምን አለ። ስኩዌር ሩት ኦፍ 5 2 አለ 3 አለ። ከነዚህ ውስጥ ትልቁ ማን ነው? 3 ነው። ሃይፖተነሳችን ይሄ ነው ማለት ነው። ይሄ ሃይፖተነስ ሳይድ ነው። በፓይታጎረስ ቴረም ቤዝ ስኩዌር ፕላስ ፐርፐንዲኩላር ሳይድ ስኩዌር ዊል ጊቭ አስ ሃይፖተነስ ስኩዌር። እዚህ ጋር ስኩዌር ሩት ኦፍ 5 አለ። እሱን ስኩዌር ስናደርገው ፕላስ ፒ ደግሞ 2 ነች 2 ስኩዌር እኩል ይሆናል ሃይፖተነሳችን 3 ስኩዌር ይሆናል። ይሄ ስኩዌሩ ስለሆነ ይሄን ራዲካሉን ያጠፋለትና 5 ይሆናል። ሲደመር ይሄኛው 4 ይመጣል እኩል ይሆናል 3 ስኩዌር ደግሞ 9 ይመጣል። 5 ሲደመር 4 9 እኩል ይሆናል 9። ትሩ ነው ማለት ነው ይሄ። ስለዚህ ይሄ ትሩ ከሆነ እነኚህ ሶስቱ ሳይዶች ምንድናቸው ማለት ነው? they are what? ትሩ ከመጣልን they are sides of የራይት አንግል ትሪያንግል የራይት አንግል ትሪያንግል ሳይዶች ናቸው ማለት ነው። ራይት አንግል ትሪያንግል ሳይዶች ናቸው። ስለዚህ ትሩ ካገኘን ይሄን ስንሰራው ትሩ ከመጣልን የራይት አንግል ትሪያንግል ሳይዶች ናቸው እንላለን። ፎልስ ከመጣልን ደግሞ የራይት አንግል ትሪያንግል ሳይዶች አይደሉም ብለን በኮንቨርዥን ኦፍ ፓይታጎረስ ቴረም በቀላሉ ማወቅ እንችላለን ማለት ነው። በቀላሉ ማወቅ እንችላለን። እነኚህ ናቸው ቤዚክ የሆኑት የትሪጎኖሜትሪ እንግዲህ ወይም ደግሞ የፓይታጎረስ ቴረም መሰረታዊ ሀሳቦች እነኚህ ናቸው። እስኪ እዚህ ጋር ከኤክሰርሳይሱ ላይ የተወሰኑ ጥያቄዎችን ከሁለቱም እንስራ። ለምሳሌ ኤክሰርሳይዝ 5.2 ላይ የተወሰኑ ጥያቄዎችን እንስራ። ኩዌስችን ነምበር 1 ምንድነው የሚለን? አይደንቲፋይ whether the given sides can form right angle triangle or not provided that the units for each length is identical። ያው ዩኒታቸው አንድ አይነት ነው ተብሎ ታሳቢ ተደርጎ ነው የተሰጠን። ለምሳሌ
የአሁኑ አይነት ማለት ነው ይሄኛው። ለምሳሌ ኤን አብረን እንስራው እስኪ። እዚህ ጋር ኤን አብረን ብንሰራው ኤ ጊቨናችን ማን ነው? 4 የአንደኛው ሳይድ 4 ነው፣ ሁለተኛው ሳይድ 6 ነው፣ ሶስተኛው ሳይድ ደግሞ 8 ተሰጥቶኛል። እነኚህ ሳይዶች እነኚህ ሶስቱ ሳይዶች የራይት አንግል ትሪያንግል ሳይዶች መሆናቸውን ወይም አለመሆናቸውን ለዩ ነው የተባላችሁት። ስለዚህ አሁን ይሄን ለመለየት ምንድነው የምንጠቀመው? we should use conversion of Pythagoras theorem ፓይታጎረስ ቴረምን እንጠቀማለን ማለት ነው። የመጀመሪያው ስራችን ይሄን ለመስራት እንግዲህ ከተሰጡን ሶስት ሳይዶች የመጀመሪያው ስራችን ምንድነው? ከተሰጡን ሶስት ሳይዶች ውስጥ ትልቁን መምረጥ ነው። ከ4 ከ6 እና ከ8 ትልቁ ማን ነው? 8። ይሄ ሃይፖቴነሳችን ነው። ከዛ ሌሎቹ እንግዲህ ምንድናቸው ማለት ነው? ፐርፐንዲኩላር ሳይድ እና ቤዝ ናቸው ማለት ነው። ስለዚህ እሱን ምን አደርጋለሁ? ፒ ስኩዌር ፕላስ ቤዝ ስኩዌር ዊል ጊቭ አስ ዋት? ሃይፖቴነስ ስኩዌር። ይሄኛውን 4 ስኩዌር ሲደመር የቀረው ማለት ነው 6 ስኩዌር ዊል ጊቭ አስ ትልቁን ሳይድ ሃይፖቴነስ ስኩዌር ይሰጡኛል ማለት ነው። ይሄን ቴስት አደርጋለሁ። ትሩ ከመጣልኝ ሳይድ ናቸው እላለሁ። ትሩ ካልመጣልኝ ደግሞ የራይት አንግል ትሪያንግል ሳይድ መሆን አይችሉም ብዬ እናገራለሁ ማለት ነው። ይሄኛው ስንት ይመጣል? 16። ይሄኛው 36 እኩል ይሆናል። ይሄኛው ደግሞ ስንት ይመጣል? 64 ይመጣል። 16 እና 36 40 52 ይመጣል። 52 እኩል ይሆናል 64። ይሄ ትሩ ነው ወይስ ፎልስ ነው? ፎልስ ነው ማለት ነው። ስለዚህ ምን ብዬ መናገር እችላለሁ ማለት ነው? እነኚህ ሶስቱ ሳይዶች they are not sides of right angle triangle የራይት አንግል ትሪያንግል ሳይዶች አይደሉም ማለት ነው። እንደዚህ አድርጌ በቀላሉ መለየት እችላለሁ። የሌሎችንም ብትወስዱ እዚህ ጋር አሁን ቢንም ብንወስደው ቢ ስኩዌር ሩት ኦፍ 2 ስኩዌር ሩት ኦፍ 3 እና ስኩዌር ሩት ኦፍ 5 እንግዲህ ከዚህ ጋር እንግዲህ በቀላሉ መለየት ትችላላችሁ። ከነኚህ ከሶስቱ ውስጥ እንግዲህ ትልቁ ማን ነው? ስኩዌር ሩት ኦፍ 5 ነው ማለት ነው። እሱ ሃይፖቴነሳችን ይሆናል። ከዛ ሌሎችን እንግዲህ ቤዝ እና ፐርፔንዲኩላር ሳይድ አድርገን እንወስዳለን። ፒ ስኩዌር ፕላስ ቤዝ ስኩዌር ዊል ጊቭ አስ ሃይፖቴነስ ስኩዌር ማለት ነው። ይሄኛውን ስኩዌር ሩት ኦፍ 2 አድርገዋለሁ። ስኩዌር ፕላስ ይሄኛውን ደግሞ ስኩዌር ሩት ኦፍ 3 ቤዛችን እናደርጋለን። ሃይፖቴነሳችን ደግሞ ስኩዌር ሩት ኦፍ 5 ስኩዌር ይሆናል። ስለዚህ ይሄኛው ስኩዌር ሲሆን 2 ይመጣል። ስኩዌሩ ራዲካሉን ያጠፋና 2 ይሆናል። እዚህም ጋር ስኩዌሩ ራዲካሉን ያጠፋና 3 ይሆናል፣ እኩል ይሆናል። ይሄም ስኩዌሩ ራዲካሉን ያጠፋልናል። ማን ይሆናል? 5። 2 ሲደመር 3 5 እኩል ይሆናል 5። ይሄ ትሩ ነው ማለት ነው። ስለዚህ ትሩ ከመጣልኝ ብዬ መናገር እችላለሁ። እነኚህ they are sides of a right angle triangle የራይት አንግል ትሪያንግል ሳይድ መሆን ይችላሉ ብዬ በቀላሉ እንደዚህ መለየት ይችላለሁ ማለት ነው። ጉድ። ሁለተኛው ኩዌስችን ነምበር 2 ላይ እንሄዳለን። ኩዌስችን ነምበር 2 ላይም እንደዚህ የተወሰኑትን እንሰራለን። is each triangle of right angle triangle explain ይላል። ራይት አንግል ትሪያንግሎች ናቸው ወይ? is each triangle right angle triangle የሚከተሉ ትሪያንግሎች ራይት አንግል ትሪያንግሎች ናቸው ወይ ነው የሚለን። የመጀመሪያውን እስኪ አብረን እንየው። ይሄ ምንድነው የሚለው? ትሪያንግል ተሰጥቶኛል። አሁን ራይት አንግል ነው አይደለም ምስሉ ላይ እዚህ ጋር ምልክት እስካልተቀመጠ ድረስ አይቼ ይሄኛው 90 ዲግሪ ስለሆነ ራይት አንግል ትሪያንግል ነው ብዬ መወሰን አልችልም። ኦኬ፣ ምክንያቱም እዚህ ጋር ምልክቱ አልተሰጠችኝም። እቺ ምልክት ብትኖር ኖሮ አሻሚ አይደለም። ነገር ግን አልተሰጠኝም። ሳይዶቹ ናቸው የተሰጡኝ። እዚህ ጋር 20 ተሰጥቶኛል፣ እዚህ ጋር 19 ተሰጥቶኛል፣ እዚህ ጋር ደግሞ 28 ተሰጥቶኛል። ስለዚህ አሁን ምንድነው የምታደርጉት? ልክ እንደ ቅድሙ ይሄ ትሪያንግል ላይ ስለተሰጠን ነው እንጂ ከቅድሙ ጋር ተመሳሳይ ነው። 28 አለ፣ 20 አለ፣ 19 አለ። ትልቁ ማለት ማን ነው? ትልቁ ሳይድ ማን ነው? 28 ነው የተሰጠኝ እዚህ ጋር ማለት ነው። እሱንም በፓይታጎረስ ቴረም ቴስት አደርገዋለሁ። ኤች ስኩዌር ፕላስ ቤዝ ስኩዌር እኩል ይሆናል 28 ሃይፖቴነስ ስኩዌር። አሁን ኤች ወይም ደግሞ ኤች ስኩዌር ሳይሆን ችኛዋ ፒ ስኩዌር ፐርፐንዲኩላር ሳይዳችን ማነች? እዚህ ጋር 20 ነች።
20 ስኩዌር አረጋታለሁ። ሲደመር ቤዙ ደግሞ ማን ነው? 19 ስኩዌር ዊል ጊቭ አስ ሃይፖቴነሳችን ማን ነው? 28 ስኩዌር 28 ስኩዌር። ይሄን እንግዲህ ቴስት እናደርጋለን። 20 ስኩዌር ማለት 400 ነው። ይሄ በቀላሉ ማባዛት ትችላላችሁ። 19 ማለት ደግሞ አባዙት እዚህ ጋር 19 ሲባዛ በ19 9 በ9 81 አንድን ጽፌ 8 አለኝ። 9 ሲባዛ በ1 9 ከ8 ጋር 17 1 ሲባዛ በ9 9 1 ሲባዛ በ1 1 ከዛ ትደምራላችሁ። እዚህ ጋር 1 7 ሲደመር 9 16 1 አለኝ 1 እና እዚህ ጋር 2 አሉኝ 3 ይመጣል። 361 ይመጣል። እኩል ይሆናል 28 ስኩዌር 28 ስኩዌር 28 ስኩዌር ማለት ደግሞ ማንን ነው የምናባዛው? 28ን በ28 እናባዛለን ማለት ነው። 28 ሲባዛ በ28 8 በ8 64 4ን ጽፌ 6 አለኝ 8 በ2 16 16 ከ6 ጋር 22 ይመጣል። 2 ሲባዛ በ8 16 6ን ጽፌ 1 አለኝ 2 ሲባዛ በ2 4 ከ1 ጋር 5 ከዛ ትደምሩታላችሁ። እዚህ ጋር 4 ይመጣል። ስንት ይመጣል? 8 ይሄኛው 7 3 ይመጣል። ይሄኛው 784 ከዛ እነኚህ ሁለቱን እንደምርና ትክክል ከመጣልን ነው እንላለን፣ ካልሆነ አይደለም እንላለን። ትሩ ከመጣልን እዚህ ጋር ስንደምራቸው 400 አለ፣ እዚህ ጋር ደግሞ 361 አለ። 3 ደምሩት ይሄ 1 6 7 ይመጣል። ይሄኛው ስትመጣልን 761 መጣ። ይሄኛው ደግሞ 784 ይሄ ምንድነው? ፎልስ ነው። ስለዚህ ምን ብዬ እናገራለሁ ማለት ነው? therefore the triangle is not a right angle triangle. A right angle triangle ብዬ እናገራለሁ ማለት ነው። ስለዚህ ራይት አንግል ትሪያንግል አይደለም ብዬ መናገር እችላለሁ። ኦኬ ቢን እንጨምርና እንጨርስ። የኛውን ቢን ጨምረን እንጨርሳለን። ቢ ደግሞ ምንድነው የሚለን? እዚህ ጋር አሁንም ትሪያንግል ተሰጥቶኛል። እዚህ ጋር ትሪያንግል ተሰጥቶኛል። ሳይዱ ይሄኛው 8 ተሰጥቶኛል። ይሄኛው ደግሞ 24 ይሄኛው 25 ከ8 ከ24 እና ከ25 እንግዲህ ትልቁ ማን ነው? 25 ነው። ሃይፖቴነሳችን እሱ ነው። ሌሎቹ እንግዲህ ፐርፔንዲኩላር ሳይድ እና ቤዝ ይሆናሉ ማለት ነው። ፐርፔንዲኩላር ሳይድ ስኩዌር ፕላስ ቤዝ ስኩዌር ይሆናል 25 ሃይፖቴነስ ስኩዌር። ይሄኛውን ፐርፔንዲኩላር ሳይዳችን ማለት ነው 8 ነው። 8 ስኩዌር ሲደመር ይሄኛው 24 ስኩዌር ዊልጌባስ 25 ስኩዌር ሃይፖቴነሳችን። ይሄኛው ስንት ይመጣል? 64 ይመጣል። ሲደመር 24 ስኩዌር ማለት 24 ሲባዛ በ24 ማለት ነው 16 አንድ አለኝ 8 ከአንድ ጋር 9 ይሄ ሲባዛ 8 ይሄ 4 6 አለ እዚህ ጋር 17 አንድ አለኝ 5 76 ይመጣል። እኩል ይሆናል 25 ስኩዌር ማለት ደግሞ 25 በ25 ታባዙት 5 በ5 25 5 ጽፌ 2 አለኝ ይሄ 10 12 ይመጣል። 2 በ5 10 0 ጽፌ 1 አለኝ 2 በ2 4 ከአንድ ጋር 5 ይመጣል። ሲደምሩት ይመጣል 625 ይመጣል። 625 አሁን ቼክ እናድርገው የኛውን። እዚህ ጋር ምንድነው ቼክ የምታደርጉት? ይሄን ደምሩ 576 ሲደመር 64 ይመጣል። ይሄኛው ሲደመር 10 ይመጣል። 0 ጽፌ 1 አለኝ ይሄኛውም 14 4ን ጽፌ 1 አለኝ 1 እና 5 640 ይመጣል። ይሄኛው 640 ነው። ይሄኛው 625 ነው። ይሄ ፎልስ ነው። ስለዚህ ምን ብዬ መናገር እችላለሁ ማለት ነው? the triangle therefore the triangle is not a right angle triangle ራይት አንግል ትሪያንግል አይደለም ማለት ነው። ትሩ ቢመጣ ሊኖረው ምንድነው የማደርገው? ራይት አንግል ትሪያንግል ነው እላለሁ። ትሩ ካልመጣ ደግሞ ራይት አንግል ትሪያንግል አይደለም ብለን እንደመድማለን ማለት ነው። this all about ፓይታጎረስ ቴረም እና ስለ ራይት አንግል ትሪያንግል ይሄን ይመስላል።
እንግዲህ በሚቀጥለው ቪዲዮችን ደግሞ የምንመለከተው ምንድነው ትሪጎኖሜትሪክ ሬሽዮ ምንድን ናቸው የሚሉትን ደግሞ እነሱን ሶስቱም ቤዚክ እና ሶስቱን ደግሞ ሪስፕሮካል የሆኑ ትሪጎኖሜትሪክ ሬሽዮዎችን እንመለከታለን ማለት ነው። ለነበረን ቆይታ ቴንክ ዩ ቬሪ ማች ሲ ዩ ኢን ዘ ኔክስት ቪዲዮ